ካንተ በየጊዜው የምትቀበለውን ገንዘብ አንድ ላቃ የምታኖረው ለኤርሚያስ ነበር። መኪና እስከመግዛትም ደርሳለች። አንቺ ውሻሽን ዝጊ። እሱ ደግሞ ከሷ በሚቀበለው ገንዘብ ስራ እንዳለው ነግሮ እንደኔና ለባዬ ቤት እስከመከራየት ደረሰ። ወይኔ ዝናሽ፣ እኔ የሚያሳዝነኝ ገንዘቤ በየቦታው መበተኑ ነው። ዝም በላት ውዴ፣ ዝም ብላ ነው እያወራች ያለችው። ለፍቅር ስትይ ነው ይሄን ስታደርጊ የነበረው? ከሚያፈቅርሽ ሰው ገንዘብ እየተቀበልሽ ለምታፈቅርሽ ሰው ገንዘብ ትሰጪ ነበር? አንቺን ግን በጣም አበዛሽው። እሺ ኤርሚያስ እኔን ስለሚወደኝ ነበር ገንዘብ እየተቀበለ ለኔ ሲያጠፋ የነበረው። በመሃል ግን እየተጎዳን የነበረው እኔ እናንተ ነን። አሁን ፍቅሬ በልጆች ምን እልሃለሁ? የምታወራው ነገር በሙሉ ውሸት ነው። ዝም በይ። ከናሆም ፍቅር ሳይሆን እልህ ነው የያዘሽ አምራን። ኤርሚያስን ለመርሳት ስትይ ነው ወደ ናሆም የተከረበትሽው። አንቺስ ከናሆም እንዴት ነው ባክሽ ፍቅር የያዘሽ? ኧረ እባክህ አንተ ሰው የሆነ ነገር አድርግ እንጂ እንዳንቺ የትም ስትንዘላዘል የቆየች ሴት አለች። አንቺ ደግሞ መቼም ቢሆን የልጄ ሚስት ልትሆኚ አትችይም። እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ይልቅ አሁን ክፍሌን ብታሳይኝ አይሻልም? ደግሞ ከናሆም አጠገብ ቢሆን በጣም ደስ ይለኛል። እና ስለዚህ በጉልበትሽ እዚህ ቤት ለመኖር ነው የመጣሽው? ትሰሚኛለሽ? ናሆምን ጠርቼው እንደ ድመት አንቆ በመስኮት ባያወረውርሽ ምን አለሽ ዝናሽ በይ። ውድ የኑሃሚን ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሃሚን ድራማ ዛሬ በክፍል 31 ላይ ድብልቅልቁ ነው የወጣው። ምንም የቀረ ነገር የለም። ኑሃሚን ድራማ ላይ በጣም የምወድላቸው ነገር ቢኖር ነገር አያስረዝመውም። እንቅጭን ነው። ነገ ምን ይፈጠራል፣ ነገ ምን ሊፈነዳ ነው የሚባል ነገር የለም። እንቅጭንቅጯ በቃ በየቀኑ አዳዲስ ነገር ነው የሚያሳዩትና ኑሃሚን ድራማን አንዳንዴ የምወድበት ምክንያት ይሄ ነው። አሁን አንዳንድ ድራማ አይታችሁ ከሆነ በጣም ይለጠጥና የሆነ ታሪክ ቶሎ እየተቋጨ ሌላ አይጀምሩም። በቃ በጣም ነው ነገ ምን ይፈጠራል እያለኛ በጭንቀት የምንሞተውና ኑሃሚን ላይ ግን እንደዛ አይደለም። አይታችሁ ከሆነ ከክፍል 1 ጀምሮ አመጣጡ ማለት ነው። ለምሳሌ የኑሃሚንና የእንጀራ እናቷ የእንጀራ ልጇ ህይወት ባንዴ ነው ተቋጨ። ሰውየው አደጋ ሲደርስበት እነሱ ወጡ ከህይወታቸው። ከኤርሚያስ ጋር የነበራት ላይፍ ተቋጨ። እዚህ ቤት ገባች። እዚህ ቤት ደግሞ የነበራት ጉር ደግሞ እንግዲህ በክፍል 31 ላይ የቀረ ነገር የለም። ከዚህ በኋላ ምን እንደሚያሳዩን አላውቅም። ነገር ግን እኔ በክፍል 11 ላይ 31 ላይ ባየሁት መሰረት ተነስቼ ምናልባት ናሆም ኑሃሚንን ያገባት ይሆን እያልኩ እያሰብኩኝ ነው። ምክንያቱም ኑሃሚን ኤርሚያስን ከውስጧ አንቅራ ተፍተዋለች። በፍጹም ለሱ ምንም አይነት ፍቅር የላትም። ሌላው ደግሞ አምራን ናት። አምራን ደግሞ በፍጹም ለዚህኛው ፍቅር የላትም። ግን አሁን ላይ በልጁ እያስፈራራቻቸው ገንዘባቸውን በጣም እንደምትፈልግ እያሳየች ነው። ፍቅር አይደለም። ፍቅር ቢሆን እሱን የትም ቦታ እንሆን አብረን እንኖር ትል ነበረ። ነገር ግን የናሆምን ገንዘቡን በጣም ትፈልጋለች። ለዛም ነው ቤታቸው ድረስ እንግዲህ ሻንጣዋን ይዛ ሰተት ብላ አምራን ወደ ናሆም ቤት መጣለች። ናሆም ቤትም እንደመጣች እናትየዋን ወይዘሮ ዝናሽን ነበር ያገኘቻት። እንደምታውቁት ወይዘሮ ዝናሽ አሁን ላይ ተቀይራለች፣ ለኑሃሚን ማለት ነው። ኑሃሚን ሚስጥረኛዋ ስለሆነች የኑሃሚን ነገር መደባበቅ ጀምራለች። አምራን ግን ኤደን በነገረቻት መሰረት ወደዛ ቤት ትቀጥ ብላ ሻንጣዋን ይዛ ከመጣች በኋላ ቤተሰቡ ሲሰበሰብ እማወራው ነገር አለ ትላለች። ዝናሽም እባክሽ ከዚህ ቤት ውጭ አንቺ ባለጌ፣ ውጭ እዛው ቤት ይከራዩልሻን ብትላትም አልወጣም ይቅርታ ልጄ እዚህ ቤት ውስጥ እንዲያድግ ነው የምፈልገው እያለች እንግዲህ በልጁ እያስፈራራቻቸው ትገኛለች። በነገራችን ላይ ልጁ ራሱ የናሆም ላይሆን ይችላል። ምክንያቱም ዲኤንኤኑን ምናልባት አስቀይረው ይሆን አላውቅም። ምክንያቱም ልጁ የናሆም ላይሆን ይችላል ብዬ አስባለሁ። ምክንያቱም እሷ በጣም ገንዘብ ትወዳለች። እንደምታዩት ገንዘብ በማሳደር ላይ ነው ያለችው። ናሆምን አይደለም የምትፈልገው፣ ገንዘቡን፣ ሀብቱን፣ ዝናውን በጣም ትፈልገዋለች። እና ቤት ተከራይተን ውጭ እናኖርሻለን ብትባልም አልፈልግም ልጄ እዚህ ቤት ውስጥ ነው የሚያድገው ማለት እንግዲህ አምራን ድርቅ ብላለች። ትንሽ ግራ ያጋባል ድራማ እውነት ለመናገር ከሆነ ማለት በጣም የበደላችሁ ሰው ይቅር ማትሉት የፈለገ አፍቅራችሁት ልባችሁን የሰበረ በተለይ ደግሞ በእናንተ ላይ ሌላ ሰው የደረበ በቃ ይሄ ዝሙት ማለት ነው። እንደዚህ አይነት ያደረገን ሰው ይቅር አትሉትም አይደለ? ኑሃሚን ለምሳሌ ከኤርሚያስ ጋር ከዚህ በኋላ ድጋሚ አብረው ትሆናለች? በጣም ነው የምትጸየፈው እኮ። ይዘዚችኛዋ ግን አላማዋ ግልጽ ነው። እና እንግዲህ አምራኖዬ መታ ቁጭ ስላለች ሴትዋም ዝናሽ ደግሞ እንድትወጣ ለደጋግማ ብትጠይቃትም ልትወጣ አልቻለችም። ነገር ግን ናሆም ወደ ቤት ሲመጣ እዚህ ምን ትሰሪያለሽ ነይ ውጭ ይላታል። እናም ሲጫጫሁ ድንገት የኑሃሚን አባት ወደ ሳሎን ኑሃሚንን ይዞ ይመጣል። ልክ ስታያቸው ነበረ ኑሃሚን ላይ ነው አፈጠጠች።
የኑሐሚን አባት ለምንድን ነው የምትረብሺው እየጮሽ ሰው ቤት መተሽ ብሎ ይናገራታል። በዚህን ጊዜ ነበረ እንዴት አይነት ባለጌ ልጅ ነሽ ብሎ የኑሐሚን አባት አምራንን መናገር። አምራን ደግሞ ተነሳባትና እኔ ነኝ ባለጌዋ? እኔ ባለጌ አይደለሁም፣ ባለጌዋ ዘልዛላዋ የእርሶ ልጅ ናት ትላለች። ነገር ሁሉ በዛ ሰዓት ዝናሽ ተነስታ ኑሐሚንማ ባለጌ አይደለችም፣ ክብሯን የጠበቀች ሴት ናት በማለት ለኑሐሚን መከራከር ትጀምራለች። ነገር ግን አምራን ወደ ኋላ ማለት አልቻለችም። ኑሐሚን ማለት እኮ የ2 ወር እርጉዝ አባቱ ማን እንደው ምንነቱ የማይታወቅ በሆዷ ውስጥ የ2 ወር ልጅ አለ ብላ ኑሐሚንን ታዋርዳታለች ከአባቷ ፊት። እና ይሄ ነገር እንግዲህ ለናሆም አዲስ ነው እና ለአባቷ ማለት ነው ወይዘሮ ዝናሽ የምታውቀው ነገር ነው። እና እንግዲህ የኑሐሚን አባት ይጮሃል ልጅ አታደርግም ብሎ ኑሐሚን ግን አላደረኩም ውሸታም ከማለት ይልቅ ወደ ውስጥ እያለቀሰች ትሄዳለች። በዛን ሰዓት የኑሐሚን አባት ራሱን ይሰትና ነገር ግን ሲነቃ ሊያት አልፈልግም፣ አይንሽን ማየት አልፈልግም ውጭልኝ ይላታል። ኑሐሚን ግን በዚህ ነገር ውስጥ እንኳን ሆና ወደ ሳሎን በመመለስ ለአምራን እኔስ ከኤርሚያስ የልጅ አባት ኤርሚያስ ነው እዚህ ቤት ዘበኛው ነው የተቀጠረው፣ እሱም በፍቅር አታሎኝ ነው ያረገዝኩት ይሁን እንጂ በፍጹም እንዳንቺ ለገንዘብ ብዬ አይደለም አለች። ነገር ሁሉ እዚህ ጋር ነው ድብልቅልቁ የወጣው። አምራን ምን ስሜታዊ ናት፣ ምንም ነገር አታስብም። የሷ ሚስጥር ሰው ስታወራ የሷ ሚስጥር የማይወራ መስሏታል። እናም ኑሐሚን ሆዬ ኤርሚያስ ማለት የአምራን ቅምጥ ነው፣ ከንተ ገንዘብ እየወሰደች የምትቀልበውና የምታኖረው እሱ ነው። ሌላው ቀርቶ መኪና ሳይቀር ገዝታለታለች። እሷ ነበረች የአምራን የናሆም ቅምጥ የነበረችው። አንተን ቅምጥ አድርጋ እሱን ፍቅረኛ አድርጋ ትኖር ነበረ። ስለዚህ ከናሆም ፍቅር ሳይሆን እልህ ይዞሽ ነው እንጂ በፍጹም አታፈቅሪውም ትላታለች። እንግዲህ አምራንም ውሸት ነው እያለች በልጃችን ምን እልሃለሁ እያለች እንግዲህ መቀባጠር ጀምራለች። እና ናሆም ግን ሊያምናት ራሱ አልፈለገም፣ አስጠላችሁ በጣም። እናም በዚህ ሰዓት ነበረ አምራን ታዲያ አንቺ ከናሆም ፍቅር ይዞሽ የነበረው ገንዘቡን ብለሽ ነው አለቻት። አይ አይደለም፣ እኔና ናሆም ተጎጆች ስለሆነ በዛ ሰዓት ደግሞ ናሆም ከጎኔ ስለሆነ አሁን ናሆምን አፍቅሬው ነበር አለቻት። በጣም ይገርማል። እንግዲህ አምራን በራሷ ጊዜ መታ እዛ ቤት ሊያቆዩት ራሱ ይችሉ ነበር ዝም ብላ ቁጭ ብትል፣ እሷ ግን ስትቀባጥር ከዛ ቤት በድጋሚ አውልቀው ጥለዋታል። በዚህ ሰዓት እንግዲህ ቤት ውስጥ ምን ያክል ድራማ እየተሰራባቸው እንደሆነ ነገር ሁሉ ግልጽ ይሆንላቸዋል። ኤርሚያስን ወደው ከስራ ያባረሩታል። እና የወይዘሮ ዝናሽ ባለቤት እንግዲህ አቶ ለይኩን ወደ ቤት ሲመጡ ወይዘሮ ዝናሽ በር ላይ ነበር የጀመረችው። ይሄ ቤት አስጠልቶኛል፣ ከዚህ ቤት ሊሄድ ነው፣ እነዚህ 2 ልጆች እና ኑሐሚን የሚሰሩት ስራ በማለት ኑሐሚንን እንግዲህ አባትየው ተናዶ ከቤት እንዲያባረራት መጥፎ ቃል እየተናገረች ነበር። ሰውየውም እንግዲህ ነገር ሄዶ ከአባቷ ከሰማ በኋላ እውነት ለመናገር አቶ ለይኩን በጣም መልካም ሰው ነው። በቃ ወጣት ናት፣ እንደዚህ ሰው ይሳሳታል፣ ሰው አይደለች፣ ፍጹም እኮ አይደለንም፣ ስለዚህ ይቅር በላት ብሎ ጭራሽ ሲረዳት ነው ያየ ነው። እሷ ግን የፈራችው ከአባቷ በላይ ያን ሰውዬ ነበር። ምክንያቱም ሲክባትና ሲያሞጋግሳት ስለነበረ ስለ እሷ ይህን ሲሰማ ምን ይለኛል ብላ አፍራ ነበረ። ነገር ግን ሰውየው በመልካም ነው ያየው። በቃ አንዴ ተፈጥሮ ምን ይደረጋል ነው ያለው። ምንም ነገር እንዳታስብ ነበር እንደውም ሲነግራት የነበረውና በጣም ነበረ ደስ ያለኝ። ያቶ ለይኩን የመረዳት አቅም፣ የተማረ ሰው እንደዚህ ነው ያስባል። እና እንግዲህ ሰው ይሳሳታል አለ ፍጹም አይደለችም በማለት አባቷም ይቅርታ እንዲያደርግላት ደጋግሞ እየነገረው ነው። ናሆምና ኤርሚያስም እንግዲህ ተደባድበዋል። ትንሽ የሚያስቅ ታሪክ ነው። መጨረሻው ግን በጣም ናፍቆኛል። በዚህ መሀል እያሉ እንግዲህ አቶ ኤርሚያስ እዛ ቤት ሰተት ብሎ በመምጣት በራቸውን በማንኳኳት ሁሉም ግር ብለው ወጥተው እንዴት ብደፍረን ነው በራችንን መተህ ደግሞ የምታንኳኳው ብለው ውጣልን ሲባል በድፍረት ገብቶ የልጄን እናት ለወስድ ነው የመጣሁት ኑሐሚንን አላለም። አረ ይሄ በጣም ደፋር አይናውጣ ነው። ኑሐሚን ቃናት እንደ ተጎተታ የምትሄደው ይሄ እኮ ነው ችግሩ። በቃ እንደዚህ በድሏችሁና ከዛ የኔን ነገር ይዛለች እኔ እንደፈለኩ አረጋታለሁ የሚሉት ነገር። ለማንኛውም ግን ይሄን ነገር ከተናገረ በኋላ ድንገት ፊት ለፊት በር ላይ የሆነ ነገር አይቶ ድርቅ ብሎ ቀርቷል ይመስለኛል። ናሆም ከኑሐሚን ጋር ሆኖ መሰለኝ። ምናልባት ናሆም የኑሐሚን እጅ ይዟት ከዚህ በኋላ እሷ የኔ ሚስት ናት ካጠገቧ እንዳደርስ የሚል መልእክት አስተላልፎለት ይሆን አላቅም። ኤርሚያስ ግን ባየው ነገር
በቆመበት ድርቅ ብሎ ነው የቀረው። ምን እንደሆነ እንግዲህ በቀጣይ ክፍል በክፍል 32 የምናይ ይሆናል። የክፍል 35 ትዕይንቶች ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ይሄን ይመስል ነበረ። በቀጣይ በሌላ በቆንጆ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ። ባይ ባይ።